ጌታ ኢየሱስን እንደ ግል አዳኝ አድርጌ ከመቀበሌ ከዓመታት በፊት ከጓደኞቼ ጋር ሆኜ በአንድ ክፍል ውስጥ ቁጭ ብለን ዘፈን እየሰማን ነው። ዘፈኑ እየተጫወተ መጫወቱን ሲጨርስ አንዱ ጓደኛችን ይነሳና ሲዲውን ለመቀየር የበፊቱን ያወጣና አዲስ ሲዲ ይከታል። እኛ ዘፈን ይከፍታል ብለን ስንጠብቅ መዝሙር ነበር የከፈተው፣ የሊሊን መዝሙር። ያኔ አላቃትም፣ አሁን ነው ሊሊ መሆኗን የማውቀው። ከዛ ሁላችንም ኢትስ ኦኬ እኛ ዘፈን ስለሰማን እሱ ደግሞ በተራው መዝሙር ይስማ ብለን ክርስቲያን ስለነበረ የየራሳችን ስራ መስራታችን ቀጠልን። ከጥቂት ደቂቃዎች በኋላ ምን እንደሆነ ሳላስበው ከአይኔ እንባ ይፈሳል፣ እያለቀስኩ ነበረ። ወዲያውኑ ደንግጬ ሌሎቹ እንዳይመለከቱኝ አይኔን በጨርቅ መጥረግ ጀመርኩኝ። አሁን ላይ ሆኜ ሲገባኝ ይሄ መንፈስ ቅዱስ አሰራር እንደሆነ ነው የሚገባኝ። አምናለሁ ብዙዎቻችሁም በሊሊ አገልግሎት ብዙ የመንፈስ ቅዱስ ልምምድ፣ ብዙ አይነት በረከት እንደተቀበላችሁ አምናለሁ። ከቀናት በፊት ታናሽ እህቴ ይሄንን መጽሐፍ በስጦታ መልክ ሰጠችኝ። የቃል ኪዳን ፍቅር የተሰኘ የሊሊ መጽሐፍ ነው። ይሄ መጽሐፍ በጣም የሚገርም መጽሐፍ ነው። የሊሊ የህይወት ኤክስፒሪየንስ ነው። እሷ ራሱ እዚህ ላይ እንደምትናገረው ይህንን መጽሐፍ አንብባችሁ ሳጨርሱት ነው በጌታ ፍቅር የምትነኩት ትላለች። እውነትም በጣም በጌታ ፍቅር እንድንነካ የሚያደርግ የህይወት ልምምዶቿን ነው እዚህ መጽሐፍ ላይ ጻፈችው። በዚህ መጽሐፍ ውስጥ ሊሊ ምን ያህል ጨካኝ ሴት እንደሆነች ለጌታ ሐሳብ፣ ለጌታ ከሆነ ምንም አይነት ይሉኝታ የሌለባት ሴት እንደሆነች፣ ቆራጥ ሴት እንደሆነች፣ እንዲሁም አሴም ታይም ደግሞ ተጫዋች ሴት እንደሆነች ተመልክቻለሁ። እንግዲህ በዚህ መጽሐፍ ውስጥ በርካታ መንፈሳዊ ጥበቦች እንዲሁም በርካታ የሊሊ መንፈሳዊ ልምምዶችን ጽፋልናለች። ከዚህ ውስጥ አንዱን መዝዣ አውጥቼ ለዛሬ እንድንወያይበት ይዤ መጥቻለሁ። ይህ ሐሳብ በዚህ ዘመን ያለነውን ክርስቲያኖች በጣም በሚገርም ሁኔታ ከፍተኛ የአእምሮ መቃወስ ውስጥ እየከተተን ያለ፣ ከፍተኛ ድብታ ውስጥ ወይም ዲፕሬሽን ውስጥ እየከተተን ያለ፣ ቱ ዘ ኤክስቴንት እስከ ሞት ድረስ እየወሰደን ያለ አንድ ክስተት አለ። ስለሱ ነው የምንነጋገረው። መጀመሪያ መጽሐፉ ላይ የጻፈችውን ላንብብና ከዛ እንወያይበታለን። እንደዚህ ይላል። ገጽ 126 ላይ ይገኛል። አነበዋለሁ። ወዳጆቼ በዚህ ዘመን ያስተዋልኩትን ነገር ላውጋችሁ። ሰዎች ወይንም ክርስቲያኖች በማህበራዊ ህይወት ፍቅር ልባቸው ተነድፈዋል። ብዙ ክርስቲያኖች ማህበራዊ ህይወትን እንደ ግል አዳኛቸው የተቀበሉት እስኪመስል ድረስ ልባቸውን ጥለውበታል። ከኢየሱስ ሳይበልጥባቸው አይቀርም። ብዙ ሰዎች በአያሌ ሰዎች ካልታጀቡ፣ ዝነኛ ካልሆኑ መኖር የሚችሉ አይመስላቸውም። በዚህ ዘመን ያለው አንገብጋቢ ጥያቄ ስንት ተከታይ አለህ የሚል ጥያቄ ነው። ደስታቸው በተከታያቸው ብዛት ልክ ነው። ዘመኑ የማህበራዊ ሚዲያና የቴክኖሎጂ መሆኑ ይገባኛል። ሁሉም ነገር አስፈላጊ ነው። ነገር ግን ሁሉ ነገር የሚበላሸው ግን ኢየሱስን ሳይሆን ይህንን ህይወታችን ስናደርገው ነው። ያለ ተከታይ መኖር እንችላለን፣ ያለ ኢየሱስ ግን መኖር አንችልም። ስለዚህ ለዚህ ዘመን ክርስቲያኖች ያለኝ ምክር ቅድሚያ መስጠት ያለባቸውንና አንደኛና ዋነኛ ማድረግ ያለባቸውን ነገር ለይተው ለነገሮቻቸው ተገቢውን ቅደም ተከተል እንዲሰጡ ነው። ኢየሱስ መጀመሪያ መሆን አለበት፣ ሌላው ይከተላል። በአንድ ወቅት ስንት ተከታዮች አሉሽ ተብዬ ተጠይቄ የመለስኩትን ልንገራችሁ። 2 አልኩኝ። እነርሱም ምሕረቱና ቸርነቱ ናቸው። ተከታዮቼ በሕይወቴ ዘመኑ ሁሉ ይከተሉኛል፣ ሐሳባቸውን ይቀያይራሉ፣ መከተላቸውን ያቆማሉ የሚል ቅንጣት ታህል ስጋት የለኝም። ከእግዚአብሔር በላይ ሰውን ማስቀደም ለእግዚአብሔር ስሜት ከመጠንቀቅ ይልቅ ለሰው ስሜት መጠንቀቅ ተገቢ አይደለም ትላለች። ዋው በጣም ነው የሚገርመው። ሊሊ ስንት ፋሎወርስ አሉሽ? ሊሊ ቲክታክ ላይ ስንት ተከታይ አፈራሽ? ሊሊ ዩቲዩብ ላይ ስንት ተከታይ አፈራሽ? ስንት ሰው ላይክ አረገልሽ? ስንቱ ሰብስክራይብ አረገ? ሰልችቷታል ማለት ነው። እዚህም እዛም አገልጋዮች የሚለኩበት የፋሎወርስ የተከታይ መጠን እየሆነ ስለመጣ ሊሊ ይሄ ነገር ሰልችቷታል። ምላሿም እኔ እኮ ሀብቴ ህዝቤ ነው ወይንም የኔ እኮ ተከታዮች ብዛት 10,000 ነው 100,000 ነው አላለችው። ምንድን ያለችው? እኔ 2 ተከታዮች አሉኝ። በስም ልጥቀሳቸው ካልኩኝ ምሕረቱና ቸርነቱ ይባላሉ። እነሱም በባህሪያቸው እንደ ሌሎች ሰብስክራይበርስ እንደ ሌሎች ፋሎወርስ ሳይሆኑ በህይወቴ ዘመን ሙሉ በእርግጥ ይከተሉኛል። በጎነትና ምሕረት በህይወቴ ዘመን ሙሉ የሚከተሉኝ ተከታዮች ፋሎወሮች ናቸው። his mercy and his goodness። ዋው ይሄ በጣም የሚገርም መንፈሳዊ ጥበብ ነው። ከእግዚአብሔር ካልሆነ ይሄን ዊዝደም ልታገኝ አትችልም። የስ እኔ በህይወቴ ዘመን ፋሎወሮቼ ብዬ የምቆጥራቸው እስከ ህይወቴ ፍጻሜ የሚከተሉኝ 2 ነገሮችን ነው ማቀዋለች። ይህንን ጥበብ ያገኘችው ከመጽሐፍ ቅዱስ እንደሆነ በርካቶቻችን እናውቀዋለን። ከመዝሙር 23 ከዳዊት መዝሙር ላይ ነው ኮት ያደረገችው። ላንብብላችሁ።
ቁጥር 6 በሕይወቴ ዘመን ሁሉ አለ ዳዊት በጎነትና ምሕረት በእርግጥ ይከተሉኛል አለ። ስለዚህ ከዚህ አውጥታ ነው ሊሊ እኔ 2 ተከታዮች አሉኝ፣ ስማቸው በጎነትና ምሕረት ይባላሉ። በጎነት ማለት ዕለት ዕለት ሰላምን የሚሰጠኝ፣ ጤናን የሚሰጠኝ፣ ደስታን የሚሰጠኝ የእግዚአብሔር በጎነት ዕለት ዕለት የምቀምሰው ምግቤ መጠጤ እሱ ነው። የእግዚአብሔር ምሕረት ነው እስከዛሬ እያኖረኝ ያለው። እነኚህ ደግሞ በእርግጥ ዕለት ዕለት በሕይወቴ ዘመን ሙሉ እንደሚከተሉኝ እርግጠኛ ሆኜ አርፌ እየኖርኩ ያለው ሰው ነኝ እያለች ነው። በሌላ ቋንቋ የትኛውም እውነተኛ ክርስቲያን 2 ፎሎወሮች አሉት፣ 2 ተከታዮች አሉት። ስማቸውም በጎነትና ቸርነት ይባላሉ። የማይጥሉ የማይከዱ የሚደግፉ ከእግዚአብሔር የሆኑ በሕይወታችን ዘመን ሙሉ በእርግጠኝነት የሚከተሉን ተከታዮች አሉን ማለት ነው። ምን አይነት መታደል ነው! ምን አይነት ፕሪቪሌጅ ነው! ይሄ እኮ ማንም ሰው ያላገኘው በክርስቶስ ኢየሱስ ደም ያገኘ ነው። የሚገርሙ ተከታዮች ናቸው። ያው ብዙዎቻችሁ እንደምታውቁት የብዙዎቻችን ደስታ በዚህ ዘመን የተመረኮዘው ከማህበራዊ ሚዲያ ላይ በምናገኘው የላይክ፣ የፎሎወር፣ የሰብስክራይበር መጠን ላይ የተመረኮዘ ነው። በጣም ብዙ ተከታይ ስናገኝ ጥጋባችን፣ ኩራታችን ጣራ ይነካል። ሲከተሉን የነበሩት ደግሞ በሆነ ምክንያት ትተውን ሲሄዱ በድብታ፣ በሐዘን፣ በዲፕሬሽን ውስጥ እንማቀቃለን። ራሴን ካላጠፋው ብለን ያዙኝ ልቀቁኝ ነው የምንለው። የብዙዎቻችን ጤና እየተናጋ የመጣው በዚህ ዘመን ከበላነው ምግብ ወይንም ከጠጣነው መጠጥ ሳይሆን አብዛኛዎቻችን ከሶሻል ሚዲያ በምናገኘው ፊድባክ ነው። በጣም በሚያሳዝን ሁኔታ ደግሞ ይሄ በአገልጋዮች መካከል በቤተ ክርስቲያን ውስጥም ያለ ችግር ነው። ብዙ አገልጋዮች ዛሬ እርስ በርስ የሚለካኩት ምን ያህል ለጌታ ፍሬ ያፈራው፣ ምን ያህል የህይወት ፍሬ ያለኝ፣ ምን ያህል የመንፈስ ፍሬ ያለኝ በሚል ሳይሆን አብዛኛዎቹ እርስ በርስ ውድድራቸው ባላቸው የተከታይ መጠን ነው። ብዙ ተከታይ ካለ ትከበራለህ። ብዙ ህዝብ የሚከተል ካለ እንደ ህይወት ጥራት ይቆጠራል። ምን ያህል ሰውን ታስደስታለህ ነው ትልቁ መለኪያው እንጂ ምን ያህል እግዚአብሔርን ታስደስታለህ መሆኑ የድሮ ታሪክ እየሆነ መጥቷል። በጣም በሚያሳዝን ሁኔታ በቤተ ክርስቲያን ውስጥ በብዙ ቤተ ክርስቲያን ውስጥ ቼክ ብናደርግ በዚህ ዘመን ትንሽ ፋላወር ያለው በጣም በሚገርም ሁኔታ ራሱ ጌታ ኢየሱስ ነው። የራሱን ተከታዮች ተከፋፍለን ለግል ጥቅማችን እያዋልናቸው ነው። ለግል ደስታችን እያዋልናቸው ነው። ዛሬ ላይ በእውነትና በመንፈስ በህይወት ጥራት ኢየሱስን መከተል ታሪክ እየሆነ እየመጣ ነው። ብዙዎች ለግል ጥቅማቸው ለግል ደስታቸው የሚኖሩበት ዘመን እየሆነ ነው። ተከታይ እስካመጣ ድረስ ራቁቴን ቆሜ ተከታይ ካመጣልኝ ራቁቴን እሆናለሁ። ዋሽቼ ተከታይ ካመጣልኝ ውሸታም እሆናለሁ። የብዙ አማልክትን ስም ጠርቼ ያን አማልክት የሚያመልኩ ከተደሰቱብኝና ከተከተሉኝ ኢየሱስን ኮምፕሮማይዝ አድርጌ የብዙ አማልክትን ስም ስጠራ ልውል እችላለሁ። ተሳድቤ ተከታይ የሚበዛልኝ ከሆነ ተሳዳቢ ሆናለሁ። መጽሐፍ ቅዱስ ቢከለክለኝም ባይከለክለኝም አሴ ክርስቲያን ምንም ነገር ለማድረግ አስቀድማ ሊሊ እንደተናገረችው ሰዎች የማህበራዊ ሚዲያ ኑሮ እንደ ግል አዳኛቸው የተቀበሉ ይመስለኛል አለች። ምክንያቱም እንደ ግል አዳኝ የተቀበለ ሰው እንደዛ ሊሞትለት የሚዘጋጀው ለአንድ ነገር። ጌታን ማገልገላችን እየቀነስን ሰዎችን ወደ ማገልገል እያደግን መተናል። ስለ ቪው፣ ስለ ላይክ፣ ስለ ፎሎወር ስናስብ ብዙን ጊዜ ይህንን ቃል እንድናስብ እፈልጋለሁ። ዮሐንስ ኢየሱስን በዚያ ሲያልፍ አይቶ እነሆ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርትም ይህን ሲናገር ሰምተው ኢየሱስን ተከተሉት ይላል። በጣም ነው የሚገርመው። እነኚህ 2 ደቀ መዛሙርት የዮሐንስ ደቀ መዛሙርቶች ነበሩ። ቁጭ ብለው እየተጫወቱ እየበሉ እየጠጡ ይሆን አላቅም፣ በሆነ ሲናሪዮስ ነበሩ። ኢየሱስ እንዳጋጣሚ ሲያልፍ ተመለከተ ዮሐንስ። እነሆ የእግዚአብሔር በግ አለ። ምን ማለቱ ነው? ከኔ ጋር ምን ትሰራላችሁ? በእሳት ያጠምቃል ያልኳችሁ እሱ ነው። በሉ ከኔ ተለዩና የእሱን መከተል ጀምሮ ማለቱ ነው። ይሄ ቀላል ነገር አይደለም። ማንም ክርስቲያን የተጠራው ለእንደዚህ አይነት አገልግሎት ነው። እኛ ቻናሎች ነን፣ ወደ ክርስቶስ የምናሳልፍ ሰዎች ነን እንጂ ሰዎች እኛ ቤት ኖሮ እኛ እንዲከተሉ የተጠራን አገልጋዮች አይደለንም። አገልጋዮች ነን እንጂ እኛ ጌቶች አይደለንም። እኛ ዘንድ እኮ ያለው ዋጋ ጌታ ኢየሱስ ስላስቀመጠው እንጂ በራሳችን እኮ ምንም የሌለን ፍጥረቶች ነን። ስለዚህ ሰዎች ይከተሉኛል፣ ሰዎች እንዲከተሉኝ በሚል የጌታን ቫልዩ ኮምፕሮማይዝ እያደረኩ መመላለስ ማለት በጣም አደገኛ ፈሪሳዊነት ነው። ዛሬ ላይ ቤተክርስቲያን ውስጥ ዘማሪዎች እንኳን ሲጋበዙ ይሄ ብዙ ቪው አያመጣም በሚል ሪጀክት የሚደረጉ ዘማሪያን አሉ። ቪው በማምጣት ተከታይ በማምጣት ላይክ በማምጣት የሚታወቁት ናቸው የሚጋበዙት። ለምን? ምክንያቱም የምናገለግለው ጌታ ኢየሱስን ሳይሆን የምንገነባው የሶሻል ሚዲያ ፕላትፎርም ስላለን ነው። ይሄ በጣም አደገኛ ፈተና ነው ለህይወታችን። ትክክለኛ አካሄድም አይደለም። ሰዎችን አምጥተን እኛ ጋር ለማስቀረት የኢየሱስን ተከታዮች ከሱ ቀምተን እኛ ጋር ለማስቀረት አይደለም። ይሄ አደገኛ ጦርነት ነው። ሰው ከሰው ጋር ቢዋጋ ሰው ለሰው ነው። ሰው እንዴት ከአምላክ ጋር ይታገላል? ይሄ በጣም አደገኛ ነገር እኮ ነው። ከኢየሱስ አቴንሽንን ሰርቀን ወደ ራሳችን እንዴት እናመጣለን? ይሄ አደገኛ በሽታ ነው።
አንድ ፕሪንሲፕል አለ። ለምሳሌ ሰው ሰርግ ቤት ሲሄድ የፈለገ ቢሆን ከሙሽሮቹ በላይ አይዘንጥም ይባላል። ምክንያቱም አቴንሽን መሳብ ያለባቸው ሙሽሮቹ ስለሆኑ። ሰው ቤተ መንግስት ቢገባ ከንጉሱ በላይ አክት አያደርግም፣ ከንጉሱ በላይም አይዘንጥም። ምክንያቱም ያ ቴሪቶሪ የንጉሱ ስለሆነ። የእግዚአብሔር ኪንግደም ኢሹ፣ የቤተ ክርስቲያን ኢሹ የክርስቶስ ኢሹ ነው። እኛ እንድንታይበት፣ እኛ እንድንገንበት አይደለም የተጠራ ነው። እኛ ባሪያዎቹ አገልጋዮቹ ነን። ስለዚህ ኢሹ በጣም ጥንቃቄ ልናደርግ ይገባል። አለበለዚያ ሳናቀው ከእግዚአብሔር ጋር እየታገልን ተገኝተን ብዙ ነገራችን ነው ሊናጋ የሚችለው። ቅድም ካነበብኩት ክፍል የቀረውን ትንሽ ሐሳብ አለ። እሱን ላንብብላችሁና የዛሬውን ውይይት እንጨርሳለን። እንደዚህ ብላ ትቀጥላለች ሊሊ። አንዳንድ ሰዎች ሰዎችን ከሚያሳዝኑ እግዚአብሔርን ቢያሳዝኑ ይቀላቸዋል። ግን ለምን? እኔ በጣም ነው ይሄ ነገር ዝግንን የሚለኝ። ለምን ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ስለሚል የእግዚአብሔር ቃል በተቻለ መጠን ሰውንም እግዚአብሔርን ሳያሳዝኑ መኖር ይገባል። ነገር ግን አምላኬን ከማሳዝን ማዘን ካለባቸው ሰዎች 1000 ጊዜ ቢያዝኑ ይቀለኛል። በዕለት ተዕለት ኑሮ እግዚአብሔርን ላለማሳዘን እጥራለሁ፣ እጠነቀቃለሁ፣ እጸልያለሁ። በምንም ምክንያት እርግጠኛ ሆኜ እነግራቸዋለሁ 100% ሰውን ለማስደሰት ብዬ ሰውንም ላለማሳዘን ብዬ እግዚአብሔርን አላሳዝንም። ይህ ቁርጥ ውሳኔ ነው። መጽሐፍ ቅዱስ ደጋግሞ ሰውን መፍራት እንደሌለብን ይነግረናል። ስለዚህ ጉዳይ የሚናገሩ ጥቅሶችን ብጠቅስ ቦታ አይበቃኝም። የጥበብ መጀመሪያው ደግሞ እግዚአብሔርን መፍራት ነው ተብሎ ተጽፎለታል። ታዲያ ለምንድን ነው ነገሩ የተገላቢጦሽ የሆነብን? ለሰዎች የምንቀጠቀጥላቸው የምንርበተበትላቸው ለምንድን ነው? እኔን ጌታ ያስተማረኝ ለቤተ ክርስቲያን መሪዎች፣ ለባለስልጣናት ተገዝተን ሰውን አክብረን መኖር እንዳለብን ብቻ ነው። ማንም ሰው ሊያስፈራን አይገባም። ጌታ ያስተማረን በእግዚአብሔር የምንታመንና ድፍረት ያለን ትሑት እንድንሆን ነው። አንዳንዴ በህብረት ውስጥ ያለውን አንድነት ለመጠበቅ ስል ራሴን ልጎዳ፣ ነገሮችን ዝም ብዬ ላሳልፍ እችላለሁ። ለራሴ ሳልቆም፣ ለራሴ ሳልሟገት እንዲህ ነኝ እንደዚያ ነኝ ሳልል ላልፍ እችላለሁ። በእግዚአብሔር ከመጡ ግን የማልደራደርበት ጉዳይ ነው። ወዳጆቼ እባካችሁን እግዚአብሔርን አስቀድሙት፣ የመጀመሪያ አድርጉት። ይህንን ስታደርጉ እብድ የሚሉላችሁን ሰዎች እርሱ ራሱ ይሰጣችኋል። በጎ ስጦታና ፍጹምን በረከት ሁሉ ከላይ ናቸው። መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳል። ያዕቆብ 1:17። ስለዚህ ከዚች ብርቱ የእግዚአብሔር ሴት የምንማረው ለሰው ብለን መኖር እንደሌለብን፣ የሕይወቷ አንድ የሰክሰሷ ሚስጥር እንደምትናገረው ለእግዚአብሔር ከሆነ ይሉኝታ የለብኝም፣ ሰውን ለማስደሰት ብዬ በፍጹም ጌታዬን ሳስከፋው አልገኝም የሚል በጣም ጠንካራ አቋም አላት። ይሄ እንደ አንድ ክርስቲያን ልንከተለው የሚገባ መርህ ነው። በፍጹም ሰው የፈለገውን ሊሆን ይችላል እንጂ ሰውን በማስደሰት እግዚአብሔርን ማስቀየም የትኛው የመጽሐፍ ቅዱስ ክፍል አይመክረንም። ስለዚህ እንደ አንድ ክርስቲያን ልናደርግ የሚገባን ነገር ለሰዎች መኖር፣ ለተከታዮች መኖር፣ ለማህበራዊ ሚዲያ መኖር ሳይሆን መኖር ያለብን እኛ ለክርስቶስ ነው። እሱ ደግሞ ቀድሞውን ያበጀልን 2 መሰረታዊ ተከታዮች አሉን። በህይወታችን ዘመኑ ሁሉ የሚያስፈልገንን ነገር ሊሰጡን የሚችሉት በጎነትና ቸርነት የተባሉ ተከታዮች ማለት ነው። እግዚአብሔር እንደዚህ ጥርት ያለ ህይወት ከእህታችን ህይወት የምንማረው ሰክሰስ ማለት በክርስትና ነገራችን አስጠብቀን ለረጅም ዘመናት በጌታ የተሰጠንን ቅባት፣ ስብዕና፣ መወደድን አስጠብቀን ልንቆይ የምንችለው ቱ ዘ ኤክስቴንት በጣም ብዙ ሰዎች እንዲቀበሉን፣ እንዲወዱን፣ እንዲከተሉ ሊያደርግ የሚችለው እኛ በጥራትና ለጌታ ብለን ጌታ ኢየሱስን ከተከተልን ነው። የህይወት ጥራት ቅድም እንዳለችው ራሱ ጌታ ኢየሱስ እንደ እብድ የሚከተሏችሁን ሰዎች ይሰጣችኋል አለችው። ከዚህ የቃል ኪዳን ፍቅር መጽሐፍ ውስጥ አንድ በጣም ፈገግ ያሰኘኝን ፓርት አጠር ያለች ፓርት ነው ላንብብላችሁና የዛሬውን ክፍል እንጨርሳለን። እንደዚህ ይላል። አንድ ታሪክ ልንገራችሁ። አንድ ክፍለ ሀገር ዘማሪ ነበር። በጣም የታወቀ በጣም የተቀባ ዘማሪ ነው። ነገር ግን የሚዘምረው በራሱ ቋንቋ ብቻ ነበር። ሰዎች ግን አንተ እኮ በአማርኛ ብትዘምር፣ በአማርኛ መዝሙር ብትጽፍ ብዙዎችን ትደርስ ነበር እያሉ ሲጨቀጭቁት አንድ ትንሽ ለየት ያለ መዝሙር ጻፈ። እንዲህ ይላል። ጌታ ኢየሱስ ጨምዳዳነቴን በጋለ ካውያ ልምጥጥ አድርጎ ተኩሶታል ብሎ ዘመረ። መቼም መዝሙሩን ለመተቸት ሳይሆን ግን ይህ መዝሙር እግዚአብሔር ሰጥቶት ሳይሆን
በጣም ብዙ ሰዎች በአማርኛ እንዲዘምር ጭቅጭቅ ስላደረጉት የጻፈው ይመስላል። አንዳንድ ሰዎች አንቺ እኮ በእንግሊዝኛ ብትዘምሪ ብዙ ሰዎችን መድረስ ትችያለሽ ይሉኛል። እኔ ግን ኧረ ተውኝ፣ እንደ ጨምዳዳነቴን አይነት መዝሙር ልታዘምሩኝ ነው እንዴ እላለሁ ትላለች። ሰውን ከመስማት እግዚአብሔርን መስማት ይሆንልን። ታንክ ዩ